بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. الله سبحانه وتعالى بكتاب لي من لنا ويعلمه الكتاب والحكمة والتوراة والإنجيل. صفتنا طبابن توراتنا إنجيلንም ያስተምረዋል። الله سبحانه وتعالى ለኢሳ ምን ያስተምረዋል? ጽፈትን፣ ጥበብን፣ ተውራትን፣ ኢንጂልን ያስተምረዋል። እንዲሁም ምን ይላል አላህ Subhanahu Wa Ta'ala ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة የመርየም ልጅ አልመሲህ ከበፊት መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ኢየሱስ ከሌሎች መልእክተኞች ተመሳሳይ መልእክተኛ እንጂ ምን አይደለም? ሌላ መልእክተኛ አይደለም። እኔ በነገራችን ላይ ውይይቱ ሳይጀመር አለቀ። ባልጀመረው ይሻለኝ ነበር። ልክ ይህን ያህል ደንግጦ እና እንዳጠቅስብኝ እያለ እየፈራ ነው ጥቅሱን የጀመራቸው። ለምን እንደሆነ አልገባኝም ይህን ያህል መፍራት። ለማንኛውም ገና ሳይጀመር ያለቀውን እንትን እንጀምረው እስኪ። ምን ይሳቅ ኦፕኒንግ ስቴትመንት ዲያቆን የምታቀርበው ወይስ ዲያቆን ጀምር? እሺ ጀምር ስትለኝ ንገረኝ። ደቂቃውን ጀምሮ ኔት እያለው መሰለኝ። ፖዚቲቭ ኬዝ ነው። ቆይ አንዴ ፖዚቲቭ ኬዝ ስለሆንኩኝ እኔ ነኝ የምጀምረው። ይሰማል? ያ ይሰማል። ይሰማል። ያ አይ ቲንክ እየዘገየ ነው መሰለኝ እናንተ ጋር የሚደርሰው። ያ ደቂቃዬን ተመልከትና ያው ቀጥል፣ ችግር የለውም። ፖዚቲቭ ኬስ ስለሆነ ችግር የለም። እሺ የኔ ይታያችኋል? ስክሪን የሚል ላይ ነው ያለው። እስቲ ይታያችኋል? አንተ ትታየናለህ፣ ትሰማናለህ። ዲያቆን መጀመር ትችላለህ። ኦኬ እሺ እንጀምር። እንደዛ ከሆነ አንድ ጊዜ እስቲ አስተካክል ካሜራዬንና አንድ ጊዜ ናይስ። አንድ ጊዜ እስቲ ዳዳ አይ ቲንክ አም ፐርፌክት ስፓት ላይ ነው ያለችው። ይታያችኋል አይደል? በደንብ እንደዚህ ምናምን ይታያል ምናምን አይደል? አዎ ዙም እንደሱ ዙም አውት ብያ በደንብ ይያረኩት ቀጥል ከሆነ ዙም ይያረክ አስፈላጊ ቦታ ላይ ዙም አውት አደርገዋለሁ። ችግር የለውም። መልካም አስፈላጊ ቦታ ላይ ዙም አውት አደርገዋለሁ። ይሰማል? አዎ ፕሊስ እንጀምር። በጣም ይሰማል፣ ይታየናል። ወደ ውይይቱ መንገባ ቆንጆ ነው። ዲያቆን አይ ቆይ ብሬቭ ተረጋጋሽ አንድ ጊዜ። አይ ተረጋግጭ በልና አድምጠን መጀመሪያ ድምጼ በትክክል እየደረሰ ነው። ቆይ ተረጋጋ። አንተ አይደለም የምትወያየው። መጀመሪያ ድምጼ በትክክል እየደረሰ ነው ወይ የሚለውን ለማረጋገጥ ፈልጋለሁ። ምክንያቱም ሰዓቴን በአግባቡ መጠቀም ስላለብኝ ማለት ነው። ድምጼ ከእጄ እንቅስቃሴ እኩል ይታያችኋል ወይ? ኧረ አልጠየኩም አንተን። ብሬቭ ማን ነው? ጳላዶስ ይታያል? ከድምጼ እኩል ይሰማል? ከእንቅስቃሴ እኩል ኮሜንት ላይ ቼክ እያደረገ ነው ጋይስ። ለዛ እየዘገየ ስለሆነ ያው እንደምታውቁት ድምጹ ላግ ያደርጋልና ቪዲዮ ማት። ለማንኛውም ቀጥታ ይታያል፣ ችግር የለውም። ደቂቃውን ሳስቆም አንተ ደቂቃው የኔን ደቂቃ ብቻ ተከተል። አንተ ስክሪኔን ተከተል። መልካም እሺ እንጀምር። አስጀምረው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን አዋቂ በሆነው በኢየሱስ ክርስቶስ ስም እጀምራለሁ። የዛሬው ውይይታችን ርዕስ እውን ኢየሱስ ክርስቶስ ሁሉን አዋቂ ነው የሚል ነው። ያለ ምንም ጥርጥር መልሳችን አዎ የሚል ነው። እንግዲህ በዚህ ኦፕኒንግ ስቴትመንት አራት ነገሮችን አደርጋለሁ። የመጀመሪያው ኢየሱስ ክርስቶስ በመዋዕለ ሥጋዌው የሰዎችን ሐሳብ ማወቁን ከነቢያት የሰዎችን ሐሳብ ማወቅ ጋር ማነጻጸር ሎጂካሊ ፋሌሽስ እንደሆነ አሳያለሁ። ከዛ በመቀጠል ኢየሱስ ክርስቶስ ከነቢያት አንድ ካቴጎሪ እንደማይቀመጥና በዛ ምክንያት በነቢያት ባወቁበት መንገድ አወቀ ብለን እንደመንድም እንደማንችል አሳያለሁ። በመጨረሻም ደግሞ ኢየሱስ ክርስቶስ ሁሉን አዋቂ ለመሆኑ ሶስት ማስረጃዎችን አቀርባለሁኝ። ከዛ ቀጥዬ በመጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስን ሁሉን አዋቂነት የሚጻረሩ የሚመስሉ ጥቅሶችን በምን አይነት መልኩ ነው እንረዳቸው ለሚለው የመፍትሄ ሐሳብ ጠቁሜ ያልፋለሁኝ ማለት ነው። ብዙ ጊዜ ከሙስሊሞች ጋር ስንወያይ የሚቀርብልን አንድ ሙግት አለ። ክርስቶስ ማቴዎስ 9 ላይ የሰዎችን ሐሳብ አውቋል የሚለውን ለሁሉን አዋቂነቱ እንደማስረጃ የምታቀርቡ ከሆነ ነቢያትም እኮ የሰዎችን ሐሳብ አውቀዋል በመጽሐፍ ቅዱስ። ለምሳሌ ኤልሳ ሁለተኛ ነገሥት ላይ የሶሪያው ንጉስ ሐሳብ አውቋል። እንዲሁም ቅዱስ ጴጥሮስ የሐናና የሲጳራን ሐሳብ አውቋል። ሐዋርያ 9 ምዕራፍ ቁጥር 14 ላይ
ቅዱስ ጳውሎስ የአይሁዳውያንን ሐሳብ አውቀዋል የሚል ነው። ይህም የሚያሳየው ነቢያት ከሰዎች ከፍ ያለ ኤክስትራኦርዲናሪ ኖሌጅ እንዳላቸው ነው። ለዛም ነው ሉቃስ 7:38 ላይ ይህስ ነቢይ ቢሆን ኖሮ የምትነካው ማን እንደሆነች ባወቀ ነበር ሲል የተናገረው። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 4:17 ላይ አንተ ሆይ ነቢይ እንደሆን ካያለው ላይ ተናገረች የሚል ሙግት ያነሳሉ። ይህ ሙግት ከላይ ሲታይ ሚዛን የሚደፋ ውሃ የማይነሳ ሊመስል ይችላል። ነገር ግን ሎጂካሊ ፋላሲየስ ነው። ፎልስ ኢኩቫለንስ ፋላሲ ይባላል። ፎልስ ኢኩቫለንስ ፋላሲ ምንድነው? ሁለት ነገሮች ካላቸው ተመሳሳይ ግብር በመነሳት ፍጹም ተመሳሳይ ናቸው ብሎ መደምደም ነው። አንድ ምሳሌ ልስጣችሁ። የሚጫወቱ ብቻ ከዛን ደግሞ በቀለ ጊታር መጫወት የቻለው የሙዚቃ እንዴት ገብቶ ነው ብለን ምክንያቱም ተመሳሳይ ድርጊት አላቸው ማለት የእውቀታቸው ምንጭ ተመሳሳይ ነው ማለት አይደለምና። በተመሳሳይ ነቢያትም ሆነ ኢየሱስ ክርስቶስ ተመሳሳይ የሆነ ተግባር ማለትም የሰዎችን ሐሳብ ስላደረጉ በተመሳሳይ መንገድ ነው ያወቁት ማለት አይደለም። እዛ ከሆነ ፎልስ ኢኩቫለንስ ፋላሲ ይባላል። እዚህ ጋር ላይ ኢሳቅ አስጠንቅቄው ልለፍ። ማርቆስ 2:8 ላይ በመንፈስ አወቅ የሚለውን እንዲሁም ደግሞ ኢሳይያስ 11:2 ላይ የጥበብ መንፈስ አረፈበት የሚለውን እንዲሁም ደግሞ ሉቃስ 4:1 ላይ በመንፈስ ተመልቶ መጣ የሚለውን ለመጥቀስ ካሰብክ ይገነገበክድ ማለት ነው። ይገነገበክድ ብሮ። እሺ ታዲያ ኢየሱስ ክርስቶስ እንዴት ነው የሰዎችን ሐሳብ ያወቀው የሚለውን ከማየታችን በፊት ነቢያት ባላወቁበት መንገድ እንደማያውቅ ላሳያችሁ። ለዚህም ሁነኛ ማስረጃ የሚሆነን ኢየሱስ ክርስቶስ ከነቢያት አንድ ካታጎሪ የማይቀመጥ መሆኑ ነው። ይሄ ምን ማለት ነው? ኢየሱስ ክርስቶስ ምድር ላይ መጥቶ ሰው እንደመሆኑ ነብይ፣ ባሪያ፣ አገልጋይ ወዘተረፈ ተብሎ ጠርቷል። ይሄ ማለት ግን ከነቢያት አንድ ካታጎሪ ይቀመጣል ማለት አይደለም። ሩቅ በሲ ነው ማለት አይደለም። ለዚህ ሁነኛ ማስረጃ ምን ሪፊዩት ሊደረግ የማይችለው ማስረጃችን ምንድነው? ሉቃስ ወንጌል ምዕራፍ 2 ከቁጥር 9 እስከ 11 ያለው ጥቅስ ነው። እንዲህ ይላል ሉቃስ ወንጌል ላይ ክርስቶስ ሲናገር አንድ ምሳሌ ተናገረ። አንድ የወይን አትክልት ስፍራ ባለቤት የወይኑን አትክልት ስፍራ ለገበሬዎቹ ሰጥቶ ወደ አንድ ቦታ ይሄዳል። ከዛን የወይኑ ፍሬ በደረሰ ጊዜ ገበሬዎቹ ፍሬውን እንዲልኩለት ምን ያደርጋል አለ? ባሪያዎቹን ይልካል። ገበሬዎቹን ባሪያዎቹን ይገሉታል። ድጋሚ ሌላ ባሪያ ይልካል። እነሱም ያንን ባሪያ ይገሉታል። ድጋሚ ሌላ ባሪያ ይልካል። ያንንም ባሪያ ይገሉታል። ያን ጊዜ የወይኑ አትክልት ስፍራ ባለቤት ምን አለ? እንግዲያውስ አሁን ልጄን እልካለሁ አለ። እነሆ ያፍሩትና ያከብሩት እንደሆን ሲል ተናገረ ይላል። ከዚህ ጥቅስ እንደምትረዱት ባሪያውና ልጁ ተለያይተው ነው የተቀመጡት። ባሪያዎቹ ልጁን አይደሉም፣ ልጁ ደግሞ ባሪያዎቹ አይደሉም። ባሪያዎቹ ከልጁ የሚለዩበት ምክንያት ምንድነው? ከወይኑ አትክልት ስፍራ ባለቤት ጋር ካላቸው ግንኙነት ነው። በዚህ ምሳሌ ኦልሞስት ሁሉም ቢብሊካል ስኮላር እንደሚስማማበት አብን በወይኑ አትክልት ስፍራ ባለቤት፣ ክርስቶስን በልጅ ባሪያዎቹን ደግሞ በነቢያት መስሎ አስቀምጧል። ታዲያ ልጆቹ ባሪያው ልጁን ካልሆነ የተለያየ ካታጎሪ ካላቸው በተማሳይ መንገድ አወቁ ልንል አንችልም ማለት ነው። ታርሎስ አይቆም ማላቲ በማብራሪያቸው ላይ ተማሳይ ሐሳብ ያነሳሉ። እንዲሁም ደግሞ ዊሊያም ላንክሬግ ተማሳይ ሐሳብን ያነሳል ማለት ነው። አንድ ካታጎሪ ማስቀመጥ በማንችልበት ሁኔታ ውስጥ በተመሳሳይ መንገድ አወቁ ማለት ፎልስ ኢኩቫለንስ ፋላሲ ነው ማለት ነው። ታዲያ ይህንን ካየን ዘንዳ ቀጣዩ ጥያቄ ምንድነው ነው? ታዲያ ኢየሱስ ክርስቶስ እንዴት ነው የሰዎችን ሐሳብ ያወቀው የሚል ጥያቄ ሊነሳ ይችላል። ለዚህ መልሳችን ምንድነው? ሁሉን አዋቂ የሆነ አምላክ ስለሆነ ነው የሚል ነው። ምናልባት ኢሳቅ እዚህ ጋር ሰፍ ብሎ የመጣ ምን ሊሆን ይችላል መሰላችሁ? ዮሐንስ ወንጌል ምዕራፍ 16 ቁጥር 30 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ኢየሱስ ክርስቶስ ሁሉን ታውቃለህ ቢለው እነ ጴጥሮስ መልሰውለታል። ስለሱ ሁሉን አዋቂነት ምጠቅስ መስሎት ይሆናል። ግን ለክርስቲያኖችም ሆነ ለሙስሊሞች እሱን ጥቅስ አልተጠቀሙም። ዛሬ ጴጥሮስም ሆነ ሐዋርያት አንተ ሁሉን ታውቃለህ ብለው የመለሱትን መልስ አልተጠቀሙም። ዛሬ የምጠቀመው አርጊውመንት የሚከተሉት ናቸው። የመጀመሪያው ለኢየሱስ ክርስቶስ ሁሉን አዋቂነት አውንታዊ ማስረጃ የሚሆነው ቃል በቃል ልብና ኩላሊትን እመረምራለሁ እንዲሁም ደግሞ እንደ ፍርዱ ይሰጣል ብሎ መናገሩ ነው። ይህ አገላለጽ መለኮታዊ አዋጅ ወይም ዲቫይን ክሌም ሲሆን ሊናገር የሚችለው አምላክ ብቻና ብቻ ነው። እንዴት መሰላችሁ? ሰማይና ምድርን ፈጥሬያለሁ የሚለው አነጋገር እንዲሁም ደግሞ እኔ አምላክ ነኝ የሚለው አነጋገር ዲቫይን ክሌም እንደሆነና የሚናገረው አምላክ ብቻና ብቻ እንደሆነ ሁሉ ልብና ኩላሊትን እመረምራለሁ ለእያንዳንዱ እንደሰራ እሰጣለሁ የሚለው አነጋገር የሚናገረው አምላክ ብቻና ብቻ ነው። ነቢያት በእግዚአብሔር ጸጋ ምናልባት የጥቂት ሰዎችን ሐሳብ ላያውቁ ይችላሉ። ነገር ግን በፍጹም አንደበታቸውን ሞልተው እኔ ልብና ኩላሊትን እመረምራለሁ ማለት አይችሉም። ለምን? ያ ዲቫይን ክሌም ነው የሚያሳየውም እስከ 6 የሚያስደነግጠው ታዲያ ምንድን ነው? ራዕይ ዮሐንስ ምዕራፍ 2 ቁጥር 23 ላይ ይህን ዲቫይን ክሌም አምላክ ብቻ ሲነገረው የአምላክን አምላክነት የሚያመለክት አነጋገር ኢየሱስ ክርስቶስ ተጠቅሞ ተናግሯል። ይህም የእርሱን አምላክነት ያመለክታል ማለት ነው። የስኮላሮች ነፍ መጥቀስ እንችላለን። ኡስታዝ ወሂድ እንዳደረጉት ማለት ነው። እዚህ ጋር ኢሳቅ አብ ነው የተናገረው ለማለት ትሞክርና
ካርዲዮጊኖስቴስ ተብሎ መጠሪያ ነው። ልክ ፈጣሪ የምንለው ለአምላክን የሚያመለክት መለኮታዊ መጠሪያ እንደሆነ ሁሉ ካርዲዮጊኖስቴስ የሚለው ቃል መለኮታዊ መጠሪያ ነው። የሚያመለክተውም አምላክ ሁሉን አዋቂ መሆኑን ነው። ካርዲዮጊኖስቴስ የሚለው ቃል ለአምላክ ብቻ የሚል ነው። የሚያመለክተው አምላክ ሁሉን አዋቂ መሆኑን እንደምትመለከቱት እዚህ ጋር ይላል ባይብል ሀብ ላይ used only of God ይላል። ምንድነው የሚያሳየው? አምላክ ሁሉን አዋቂ መሆኑን ነው። ሐዋርያት 15:8 ላይ ለአምላክ ብሎ ተጠቅመዋል ማለት ነው። ግልጽ ነው አይደለ? ታዲያ የሚገርመው ነገር ምንድነው? የሐዋርያት ሥራ ምዕራፍ 1 ቁጥር 24 ላይ የአምላክን ሁሉ አዋቂነት በሚያሳይና አምላክ ብቻ በሚጠራበት ካርዲዮጊኖስቴስ በሚል መጠሪያ ኢየሱስ ክርስቶስ ተጠርቷል። ይሄም የእርሱን ሁሉ አዋቂነት ያሳያል ማለት ነው። ስኮላሮች አሉ። ይሄንን ምንም ማድረግ እንችላለን። ሌላኛው ማስጃችን ታሉት የሚለው አገላለጽ በብሉይ ኪዳን ለምሳሌ ትንቢተ ዘካርያስ ምዕራፍ 4 ቁጥር 10 እና ትንቢተ ዘካርያስ ምዕራፍ 3 ቁጥር 9 መመልከት ይቻላል። 7 የሚለው በብሉይ ኪዳን ምን የሚያመለክት ነው? ፍጹምነትን የሚያመለክት ነው። 7 የሚለው ቃል ማለት ነው። አይን የሚለው ደግሞ ግንዛቤን መረዳትን የሚያሳይ ነው። ታዲያ እግዚአብሔር 7 አይኖች አሉት ሲባል ምንን የሚያመለክት ነው? እግዚአብሔር 7 አይኖች አሉት ሲባል ፍጹም ዕውቀት፣ ፍጹም መረዳት፣ ፍጹም ግንዛቤ እንዳለው የሚያመለክት ነው ማለት ነው። በዚህ ጋር መመልከት ይችላልላችሁ። ምን ይላል? the seven eyes represent his omniscience ይላል። የአምላክን ሁሉን አዋቂነት የሚያሳይ ነው ብሎ ይናገራል ማለት ነው። ታዲያ የሚያስደንቀው ምንድነው? በራዕይ ዮሐንስ ምዕራፍ 5 ቁጥር 6 ላይ አምላክ ብቻ በሚጠራበትና ለአምላክም ሲውል የአምላክን ሁሉን አዋቂነት በሚያሳይ አገላለጽ ኢየሱስ ክርስቶስ ምን ተብሎ ተጠርቷል? 7 አይኖች አሉት ተብሎ ተጠርቷል። ይሄ ምንን ያሳያል? ኢየሱስ ክርስቶስ ሁሉን አዋቂ መሆኑን ማለት ነው። ለምሳሌ አሬት ቻርልስ ስለዚህ ጉዳይ ምን እንዳለ አንድ ጥቅስ ላሳያችሁ። እዚህ ጋር ምን ይላል? omniscience appears to be attributed to the lamb። እዚህ ጋር ለክርስቶስ ሁሉን አዋቂነት ተሰጥቷል። the possession of the seven አይ ቲንክ ተቋርጧል አይደል? ደቂቃ ተቋርጧል። ደቂቃውን አቁመው ፕላዲዮስ። ያ አቆምኩት። ኦኬ ስትመለስ ንገረኝ። ኦኬ ወጣ። እሺ ነበር እንዴ? አዎ ወጣ ነበር። አቁሜዋለሁ። የትኛው ላይ ነው የወጣሁት? ኦልሬዲ ስኮላር እያሳየ ነበረ። 7 አይኖች የሚለው ላይ ነው። ለሱ ስኮላር እያሳየ ነበር። ከዛ ቀጥል። ከዛ አስቀድሞ የነበረው በደንብ ይሰማል። ከዛ አስቀድሞ የነበረው በደንብ ይሰማል። በደንብ ሰምቷል። መልካም። እሺ አንድ ጊዜ ቆይ ላስተካክልና አንድ ጊዜ እስቲ። እሺ አንድ ጊዜ 5 ደቂቃ ተጠቅሜያለሁ። ናይስ፣ ችግር የለውም። እሺ እንጀምር። ጳላዲዮስ አሬት ቻርልስ የተባለ ስኮላር ይህንን በመያዝ ምን ይላል? እዚህ ጋር ሁሉን አዋቂነት ለክርስቶስ ሰጥቶ ተነግሯል። ይህም ደግሞ በብሉይ ኪዳን ለያህዌ ሲሰጥ የነበረው ነው በማለት ይናገራል ማለት ነው። እዚህ ጋር የምንጠቀመው የሙግት መንገድ ምንድን መሰላችሁ? ትራንሲቲቭ ፕሮፐርቲ አርጊውመንት ወይንም ደግሞ ካታጎሪካል ሲሎጂዝም ይባላል። እንዲህ ነው ቅርጹ። ኤ ቢ ከሆነ ቢ ደግሞ ሲ ከሆነ ይሄ ማለት ምን ማለት ነው? ኤ ሲ ነው የሚል ሙግት ነው። አንድ ምሳሌ ልስጣችሁ። ሃንሺ የሚለው ማዕረግ የሚውለው በካራቴ ከፍተኛ እውቀት ላላቸው ሰዎች ሲሆን እድሜያቸው ከ60 ዓመት በላይ እንደሆኑና 8 ዳን እንዳላቸው ያመለክታል። እኔ ዛትናቴዎስ ሃንሺ ተብዬ ከተጠራው ምን የሚል ድምዳሜ እንደርሳለን ማለት ነው? 8 ዳን እንዳለኝ እድሜ ከ60 በላይ እንደሆነና እንዲሁም ደግሞ ከፍተኛ የካራቴ እውቀት እንዳለኝ ያሳያል ማለት ነው። በተመሳሳይ ኢየሱስ ክርስቶስ ካርዲዮጊኖስቴስ በሚለው ፍጡር በማይጠራበት መለኮታዊ መጠሪያ፣ 7 አይኖች አሉት በሚለው ተምሳሌታዊ አገላለጽ እንዲሁም ደግሞ ልብና ኩላሊትን እመረምራለሁ በሚለው መለኮታዊ አዋጅ ከተጠራ ይህም ደግሞ የሚያመለክተው የአምላክን ሁሉን አዋቂነት ከሆነ ይሄ ደግሞ ለክርስቶስ ከዋለ ምን ያሳያል ማለት ነው? ኢየሱስ ክርስቶስ ሁሉን አዋቂ የሆነ አምላክ መሆኑን ያሳያል። የተጠቀመው አርጊውመንት ምንድነው? ትራንሲቲቭ ፕሮፐርቲ አርጊውመንት ይባላል ማለት ነው።
ምናልባት ይሄንን ይስሐቅ ሊቃወም ይችላል። አያሳይም እነዚህ ጥቅሶች ሊል ይችላል። ሶስት ጥያቄዎችን አቀርብለታለሁ። እነዚህን ሶስት ጥያቄዎች በሚቀጥሉት ውስጥ መመለስ ግዴታ ነው ማለት ነው። ምን የሚል መሰላችሁ? ክርስቶስ ሁሉን አዋቂ ካልሆነ የአምላክን ሁሉን አዋቂነት በሚያሳይና አምላክ ብቻ በሚጠራበት ካርዲዮ ጊኖስቴስ በሚል መጠሪያ ለምን ተጠራ? አያሳይም የምትለኝ ከሆነ አንድ ነቢይ ካርዲዮ ጊኖስቴስ ብሎ ተጠራ ታሳየኛለህ ማለት ነው። እንዲሁም ክርስቶስ ሁሉን አዋቂ ካልሆነ ለምን የአምላክን ሁሉን አዋቂነት በሚያሳይ ተምሳሌታዊ ወይ ሜታፎሪካል ኤክስፕሬሽን 7 አይኖች አሉት ተብሎ ተጠራ? ይሄ አያሳይም የምትለኝ ከሆነ አንድ ነቢይ 7 አይኖች አልሆነ መለኮታዊ አዋጅ ባለው ለእያንዳንዱ እንደ ስራ ውስጥ አለው በሚል ዲቫይን ክሌም ወይ መለኮታዊ አዋጅ ለምን ተናገረ? ይሄ አያሳይም የምትለኝ ከሆነ አንድ ነቢይ እኔ ልብና ኩላሊትን እመረምራለሁ በመጽሐፍ ቅዱስ ትሰጠኛለህ ማለት ነው። እንግዲህ ሊነሱ የሚችሉ ጥያቄዎችን ተንብዬ ላስቀምጥ። ምናልባት ለክርስቶስ ሁሉን አዋቂ አይደለም ለማለት ላይነሳቸው የሚሻቸው ሙግቶች እነማን ናቸው? ማርቆስ 13:32 የቀኒቱና ሰዓቲቱን ወራት አላወቀም የሚል፣ ሉቃስ 2:52 ላይ ምን ሊል የሚችላል ማለት ነው? ሉቃስ 2:52 ላይ በጥበብ አደገ የሚለውን እንዲሁም ደግሞ ተማረ ተሰጠው የሚለውን፣ ማርቆስ 11 ላይ የበለስቱን ወራት አላወቀም የሚል ወዘተ ሙግት ሊያነሳ ይችላል። እኔም በክረባት አነሳ ነው አግኒዮቴ እና ሄሬኒዮስ ሊያነሳ ይችላል ማለት ነው። አንሳቸው ይገነገበክድ ብሮ ይገነገበክድ። ግን እስቲ በምን መልኩ እንረዳቸው የሚለውን ላሳይ። 3 ነገሮችን እንጠቀም። 3 ነገሮችን። የመጀመሪያው ሊትራሊ ስታይሉን እንመለከት፣ ያጻጻፍ መንገዱን ማለት ነው። ሁለተኛው ደግሞ ማድረግ የሚገባን ነገር ምንድነው? በግሪኮ ሮማን ፕሬድ እንደመጠቀሙ ሜታፊዚካል እና ፊሎሶፊካል የሆኑ አፕሮችን መጠቀም ይገባናል ማለት ነው። ሌላኛው መጠቀም የሚገባን መንገድ ደግሞ ምንድነው? ቁርአን ልክ ተፍሲር እንዳለ ሁሉ በተመሳሳይ መጽሐፍ ቅዱስም ፈቺዎች እንዲሁም ደግሞ ኤርሊ ቸርች ፋዘርስ እንዳሉት ሁሉ ከነርሱ ማቅረብ ይጠበቅብሃል ማለት ነው። በተመሳሳይ እዚህ ጋር ልለው የሚፈልገው ነገር ምንድነው? ሶስቱን ጥያቄዎች በቀጥታ መመለስ ይጠበቅብሃል። አንድ እነዚህን አርጊመንቶች አነሳለሁ ካልክ አም ሶሪ ብሮ እሱን ነው ማለት የምችለው። ከዛ በተረፈ አርጊመንታችን ጥንቅቅና ምጥን ያለች ነች። ክርስቶስ ለምን አምላክ ብቻ በሚጠራበት ካርዲዮ ጊኖስቴስ በሚል መጠሪያ ተጠራ? አምላክ ብቻ ነው የሚጠራበት። ይህ እንደሚያመለክተው የአምላክን ሁሉን አዋቂነት ነው። ከሁለት የግሪክ ቃል የመጣ ነው ካርዲዮ ጊኖስቴስ። አንድ ነቢይ ካርዲዮ ጊኖስቴስ ብሎ የጠራ ትሰጠኛለህ። ሌላ አንድ ሙግት ላለ ያነሳሁትኝ 7 አይኖች አሉት የሚለው አገላለጽ የአምላክን ሁሉን አዋቂነት የሚያመለክት ሲሆን በዘካርያስ ምዕራፍ 3 ቁጥር 9 እና በዘካርያስ ምዕራፍ 4 ቁጥር 10 ላይ ለአምላክ ብቻ የሚውል ነው። ታዲያ ኢየሱስ ክርስቶስ ሁሉን አዋቂ ካልሆነ አምላክ ብቻ በሚጠራበት ተምሳሌታዊ አገላለጽ ለምን በራዕየ ዮሐንስ ምዕራፍ 5 ቁጥር 6 ላይ 7 አይኖች አሉት ተብሎ ተገለጸ? አያሳይም የምትለኝ ከሆነ ምን ታደርጋለህ? አንድ ነቢይ 7 አይኖች አሉት ተብሎ የተሰጠውን ታሳየኛለህ ማለት ነው። እንዲሁም ደግሞ ክርስቶስ ሁሉን አዋቂ ካልሆነ አምላክ ብቻ በሚናገረው ነቢያት ሊናገሩት በማይችሉት እንዲሁም ደግሞ የአምላክን ሁሉን አዋቂነት በሚያሳይ እኔ ልብና ኩላሊትን እመረምራለሁ ለእያንዳንዱ እንደ ስራ ውስጥ አለው በሚለው መለኮታዊ አዋጅ ለምን ተናገረ? ይሄ አያሳይም የምትለኝ ከሆነ አንድ ነቢይ እኔ ልብና ኩላሊትን እመረምራለሁ ለእያንዳንዱም እንደ ስራው ስጣለሁ ያለ ነቢይ ትሰጠኛለህ ማለት ነው። ይህ የኔ ፋይናል ኦፈር ነው። እንግዲህ አመሰግናለሁ ማለት ነው። 10 ሰከንድ ነበረ። 10 ሰከንድ እንሰጣለን ማለት ነው። መልካም እሺ። ኢስሐቅ አለ አለሁ። እሺ ኢስሐቅ ይሰማል? ዝግጅት ስትሆን አስጀምር። አለሁ እሰማለሁ። ልቻችሁ ይታያል። እሺ መጀመር ትሰማለህ? ዝግጅት ስትሆን አስጀምረው በለኝ። እሺ መጀመር ይችላል። ጀምር። እሺ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ በኪታቡ ላይ ምን ይለናል? ወዩዐልሊሙሁል ኪታበ ወልሒክመተ ወተውራተ ወልኢንጂል ይላል። ጽሕፈትንና ጥበብን ተውራትንና ኢንጂልንም ያስተምረዋል ይላል። አላህ ሱብሓነሁ ወተዓላ ለኢሳ ምን ያስተምረዋል? ጽሕፈትን፣ ጥበብን፣ ተውራትን፣ ኢንጂልን ያስተምረዋል። እንዲሁም ምን ይላል አላህ ሱብሓነሁ ወተዓላ?
መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ወኡሙሁ ሲዲቃ። የመርየም ልጅ አልመሲህ ከበፊት መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ኢየሱስ ከሌሎች መልእክተኞች ተመሳሳይ መልእክተኛ እንጂ ምን አይደለም፣ ሌላ መልእክተኛ አይደለም። እኔ በነገራችን ላይ ውይይቱ ሳይጀመር አለቀ። ባልጀመረው ይሻለኝ ነበር። ልክ ይህን ያህል ደንግጦ እና እንዳጠቅስብኝ እያለ እየፈራ ነው ጥቅሱን የጀመራቸው። ለምን እንደሆነ አልገባኝም ይህን ያህል መፍራት። ለማንኛውም ገና ሳይጀመር ያለቀውን እንትን እንጀምረው እስኪ። ምን ይላል ኢየሱስ? መጽሐፍ ቅዱስ ራሱ ኢየሱስ ሁሉን አዋቂ እንዳልሆነ እኛ በነገራችን ላይ ሌላ ቦታ አንሄድም። መጽሐፉ ራሱ ይናገር። መጽሐፉ ምን ይላል? ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ምን ይላል? ስለዚህ ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ አለ፣ እሺ እኔ ይሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደረግኩ በዚያን ጊዜ ታውቃላችኋል። እንዳስተማረኝ አለ። አንድ አካል ሁሉን ያውቃል። የሁሉ ነገር እውቀት እኮ እሱ ጋር አለ። ይሄ እኮ አካል ሁሉን አዋቂ ነው ካልክ በኋላ ዞር ብለህ ደግሞ ያ አካል ከሌላ አካል ተምሮ ይማራል፣ እውቀትን ይወስዳል ምትል ከሆነ እንግዲህ ምን ከራስህ ጋር እየተጋጨህ ነው ማለት። ምን ይላል? ከዛ የላከኝ ከእኔ ጋር ነው፣ እኔ ደስ የሚያሰኘውን ዘውትር አደርጋለሁ፣ አብ ብቻዬን አይተወኝም ይላል። ስለዚህ ኢየሱስ እኔ ከአብ ሰምቼ የምናገር ነኝ እያለ ያስቀምጣል ማለት ነው። ሌላም ቦታ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነትም የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? ከእግዚአብሔር የሰማሁትን ኢየሱስ ከእግዚአብሔር እየሰማ አንድ አካል ሁሉን አዋቂ ከሆነ በኋላ እኔ እኮ ይህ ሁሉን አዋቂ ነው የምትለው አካል ከሌላ አካል እየሰማ ነው የሚናገረው ብለህ የምትል ከሆነ ይህ እንግዲህ የእውቀት ችግር ነው ማለት ነው። ኢየሱስ ከእግዚአብሔር እንደሚሰማው ሁላ ትንቢተ ኢሳይያስ ምዕራፍ 21 ቁጥር 10 ምን አለ? ስለ ኢሳይያስ ሲናገር ከእስራኤል አምላክ ከሰራዊት ጌታ እግዚአብሔር የሰማሁትን ነገርኳችሁ አለ። ኢሳይያስ ከእስራኤል አምላክ ከሰራዊት ጌታ እግዚአብሔር የሰማሁትን ነገርኳችሁ። ኢሳይያስ ከእግዚአብሔር ሰምቶ እንደሚናገረው የእግዚአብሔር ሰው ነው። የሚያስቅ ነገር ቅድም ሰማችሁ አይደል? ከሰማሁት ያለው ኢየሱስ ነብይ ነው ከተባለ አለ ሌሎችም ነብይ ናቸው፣ ግን እንደ ሌሎች ነብይ አይደለም። ነብይ ነው ግን ነብይ አይደለም። እንደዚህ አይነት ነገር የለም። እየሰማ የሚናገር ኢየሱስ። እንቀጥል። ይሄን ልብ ብላችሁ ተመልከቱ። እሺ ይሄንን ጥቅስ ካያችሁ በቃ ኢየሱስ ምን ውይይቱን አቋርጧችሁ ብትወጡ የተሻለ። ለምን? ምን ይላል? አይሁድ ምን አሉ? ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር። ይህ ሰው ሳይማር እንዴት ያውቃል ብለው በኢየሱስ አስተምሮ ይደነቁ ነበር። ኢየሱስ ምን አለ? እንዴ ምን ያስደንቃል? እኔ እኮ አምላክ ነኝ፣ ሁሉን አውቃለሁ፣ ስለዚህ ነው ማስተምረው አላቸው? አላለም። ምን አለ? ስለዚህም ኢየሱስ መለሰ እንዲህም አላቸው። ምን አላቸው? ትምህርቴስ ከላከኝ ነው እንጂ ከእኔ አይደለም። ትምህርቴ ከላከኝ ነው እንጂ ከእኔ አይደለም። ትምህርት የራሱ ያልሆነ እየተማረ የሚያስተምረን አካል አንተ መጥተህ ሁሉን ያውቃል ስትል ማለት ነው። ከዛ ምን አለ? ቁጥር 17 ላይ ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ብሆን ያውቃል። ከእግዚአብሔር ቢሆን ትምህርቴ ወይም እኔ ከራሴ የምናገር ብሆን ያውቃል። ኢየሱስ ራሱንና እግዚአብሔርን ለይቶ ካስቀመጠ በኋላ ይህ ትምህርት ከኔ ቢሆን አትቀበሉት፣ ከእግዚአብሔር እንደሆነ ያስታውቃል። ስለዚህ ኢየሱስ ከእግዚአብሔር እየሰማ የሚናገርን አካል ትመጣና አይ እሱ ራሱ እግዚአብሔር ነው። እኔ ይድገም እስኪ ኢየሱስ ሲናገር ራሱ። በነገራችን ላይ እኔ አልናገርም፣ ኢየሱስ ራሱ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ምን አለ? የማይወደኝ ቃል ሌላ አይጠብቅም፣ የምትሰሙት ቃል የላከኝ የአብ ነው እንጂ የእኔ አይደለም። የእኔ አይደለም። የምትሰሙት ቃል የማን አይደለም? የእኔ አይደለም። ኢየሱስ ከሌላ አካል እየሰማ የሚናገር አካል ማለት ነው። አንተ በተህ እሱን እንትን አለኝ ይባላል። በጣም ሼም ማለት። ዮሐንስ ወንጌል ምዕራፍ 12 ከኢየሱስ በላይ እናውቃለን ማለት 12 ቁጥር 49 ላይ ምን አለ? እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ። የምለውን የምናገረውን ትእዛዝ ሰጠኝ።
ትእዛዝ እየተቀበለ የሚናገር አካል፣ ትእዛዝ ተቀብሎ የሚሄድን አካል አይ እሱ ሁሉን ያውቃል ብለህ የምትል ከሆነ ይሄ መታየት ያለበት ሌላ ነገር ነው እንጂ መጽሐፉ ኢየሱስን በቁጭ አድርጎ አስቀምጦታል። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ አለ እሺ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ። አብ እንደነገረኝ እንዲሁ እንደተነገረኝ ነው የምናገረው። ምን ሆናችሁ ነው? ምን ሆኖ ነው አንድ ሰው ኢየሱስ ሁሉን አዋቂ ነው የሚለው? ዮሐንስ ማቴዎስ ወንጌል ላይ ልብ በሉ። እኔ ኢየሱስን ከሰማችሁ በቃ ኢየሱስ አለቀ ጨዋታው። ምን አለ? ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዚያች ቀን ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ከአባት ብቻ በቀር የሰማይ መላእክትም ልጅም እንዴ አላቅም ካለ በኋላ አንተ መተህ ታውቃለህ ይባላል። በጣም ሼም አይደል? አላቅም እያላችሁ አንድ አካል አይ ታውቃለህ፣ ኧረ አላቅም ብትልም ታውቃለህ አይነት ነገር ማለት ኢየሱስ ከራሴ ስለዚያች ቀን የሰማይ መላእክትም ልጅም ቢሆን አያውቅም። ማርቆስ ወንጌል ይደግመዋል። ስለዚያች ቀን ወይም ስለዚያች ሰዓት የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ይህ ነው የገረማችሁ? ስለዚያች ቀን አለማወቁ። አረ ኢየሱስ ገና የሚያድገው ራሱ ቀስ እያለ እውቀቱ እያደገ መሄድ ልጅ ላሳያችሁ። እኔ መጽሐፉ እኮ ለሚናገር አይደለም። ምን አለ? ቀስ እያለ እንደሚያድግ ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ምን አለ? ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። በጥበብና በቁመት ያድግ ነበር። በጥበብ ያድጋል። ሁሉን አዋቂ የሆነው አካል በጥበብ ያድጋል። ዋት ያድጋል? በጥበብ ሁሉን አዋቂ አካል ምን ይላል? በጥበብ ያድጋል። ሌላ ሁሉን አዋቂው አካል ምን ያደርጋል ካላችሁኝ፣ ሁሉን አዋቂው አካል ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ኢየሱስ የህይወት ተመክሮ በኤክስፒሪየንስ የሚረዳው ነገር አለ ማለት ምን ተማረ? ከተቀበለው መከራ ሲደርስበት ምን ይማራል? መታዘዝን ተማረ። መታዘዝ ይማራል። መታዘዝ የሚማር አካልን አንተ አያውቅም ሁሉን ያውቃል ትለኛለህ። እየተማረ ሰው በተለያዩ መንገድ እውቀትን ያገኛል። ኢየሱስ እውቀትን ካገኘባቸው ነገሮች አንዱ ይሄ ነው ማለት ነው። ሌላው ወይኔ ሊዘጋብኝ እሺ ይታያችኋል። ልቀጥል እንትን እያለብኝ ነው። እሺ ኦኬ የሚታያችሁ ከሆነ ልቀጥል። እሺ ማርቆስ ወንጌል ላይ ልብ በሉ። ይሄ ደግሞ ገራሚ ነው። የሚገርም ምንድን ነው? እሺ ወይኔ 4 ደቂቃ ሊዘጋብኝ። እሺ አንዴ ፖዝ አድርገው። እሺ ደቂቃውን ፖዝ አድርገው። አንዴ ፖዝ አድርጌያለሁ። የሚገጣጠም ከሆነ ገጣጥም። እስኪ እያመጣ ነው። ያገጣጥማቸው እንዳይዘጋብ። እምቢ አለ። ሮቦት መሆንን ቼክ እያደረገ ነው። ሰው ነው አይደለም? መጣ ጀምር። ይሰማል? 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 አልሰማም? ይሰማል። ኦኬ ከመጣ ሪስትሪክት አድርጎኛል። 10 ደቂቃ ይላል። ቀጥሉሽ። ኦኬ አንተ ጋርም ተመሳሳይ እንትን ያደረገው እሱ አያቆም። ኦኬ አንተ የሚገጣጠም ከሆነ ገጣጠም ወይ አፒል። እሺ ልጀምር? ጀምር። እሺ ልብ በሉ። እዚህ ጋር ደግሞ ማርቆስ ወንጌል ምዕራፍ 12 ላይ ኢየሱስ ምን ሆነ? በማግስቱም ከቢታንያ ሲወጡ ተራበ። ኦኬ ፖዝ አድርገው። እንትን
ስልክ ገባበት መሰለኝ። አቁሙ እንትን ይስሐቅ አንተ መቀጠል ትችላለህ። የግዴታ እሱ ኔትወርክ እያስቸገረውም ስለሆነ ሀሳቡን ካልሰማው ኔትወርክ እያስቸገረ ነው አይ ቲንክ። እሺ ድጋሚ ትልበል። ኮፒ ሊንክ አድርጉ ጋይስ፣ እዛ እየሄዳችሁ ኮፒ ሊንክ አድርጉለት። ኦኬ ዘብልሽ። እሺ ሬስትሪክሽን ሰጥቶት ነው ጋይስ። ውይይት እያደረገ ሬስትሪክሽን የሚሰጠው በእናንተ ምክንያት ስለሆነ ጋይስ ሄዳችሁ ኮፒ ሊንክ አድርጉለት። እኛ እያለ ሬስትሪክሽን መስጠት የለበትም ጋይስ። ሄዱና እሱ ጋር እዚህ ቤት ምን ስለማትሰሩ ዲያቆን ጋር ሄዳችሁ ኮፒ ሊንክ አድርጉለት። ውይይቱ ወደምን እንዲቀጥል በስነ ስርዓት ማለት ነው። መታላ አሁን ያው አለ ይታያል። ዋይፋይ ወይ ምናምን ለመቀየር ሞክርሲ። በዚህ መወየት ይከብዳል። እንደዚህ አለ ዲያቆን አለ ጋይስ ስዊት ሰማችኋል? አየለም ፕሊዝ አርጉ ላይ ይሰማል። ኮሜንት ላይ ንገሩት። አሁን መጣለው እኔ ያለው ይሰማል። አይሰማችሁም እናንተ? አትሰማም ነበር። አሁን መጣል። እሺ ለማንኛውም ይሳቅ ይቀጥል። እሺ አሁን ከመጣ ይሰማል አይደል? አይሰማችሁም ወይ? ኦኬ ይሳቅ አንዴ አናግረው። አንተን ከሰማ በቂ ነው። እኔን ባይሰማኝም ችግር የለም። ይሰማል። አይሰማም እንዴ? አይሰማም እንዴ? እሺ በደምብ ዲያቆን ዛትናቴስ ይሰማል? አዎ ቀጥል። እሺ አሁን ይሰማል ብሏል። እንትን በለው። እሺ ማርቆስ ወንጌል ምዕራፍ 11 ቁጥር 2 ላይ ቁጥር 12 ምን ይላል? በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ኢየሱስ ምናልባት አንዳች ምናልባት ይሰማል እያወራሁ ነው። እሺ ኢየሱስ ምን ይላል? ምናልባት አንዳች ይገኝባት ብሎ እንደሆነ መጣ። ኢየሱስ ሁሉን አዋቂ ከሆነ ምናልባት ማለት እኮ አይጠበቅ ኖረባት አልኖረባት የሚያውቅ ነው። ግን እሱ ምን ብሎ ሄደ? ምናልባት አንዳች ይገኝባት እንደሆነ ብሎ ሄደ። ስለዚህ ኢየሱስ እየተጠራጠረ ነው የሚሄደው። ምናልባት ይኖርባታል፣ ላይኖርባትም እኮ ይችላል አይደል? ምናልባት ብለህ እንዴት ነው ሁሉን አዋቂ የሆነ አካል ምናልባት እያለ የሚሄደው? ምናልባት እየሚለው የሚሄደው ማለት ነው። ይሄን አልፏለሁ ኢንሻአላህ እመለስበታለሁ። የሚገርማችሁ በጣም የሚገርም ነገር እንምጣ። ኢየሱስ ስቅለት የሚቀር አጋጣሚ ሊኖር እንደሚችል አስበው እንደሚያታውቃላችሁ። ስቅለት እኮ ሊቀር ይችላል ብሎ እንደሚያስብ እንደ መጽሐፍ ቅዱስ ምናልባት ስቅለት እኮ ሊቀር ይችላል ብሎ ያስባል እንዴ? እውነት ነው ካላችሁ ይሄው ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየ። ኢየሱስ ሰዓቲቱ እንድታልፍ ምን ያደርጋል? ይጸልያል። ሰዓቲቷ እቺ የሚሰቀልበት ያቺ ሰዓት እንድታልፍ ይጸልያል። ኢየሱስ ራሱ በስቅለቱ እርግጠኛ አልነበረም። ምናልባት ሊቀየርበት የሚችል ሁኔታ ስላለ ጸሎትን ደጋግሞ ያደርግ ነበር። ይጸልያል። ኢየሱስ ሊቀየር ይችላል ብሎ ስለሚያስማ አባት ሆይ ሁሉ ይቻላል፣ ይቺ ጽዋ ከእኔ ውሰድ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። ስለዚህ ኢየሱስ ምን ይላል? እስኪ ይቻልስ ቢሆን እቺን እንትን በላት። ይሄ በጣም ገራሚ የሆነ ነገር ነው። አሁን እኔ መወያየት ነበረብን፣ ያው እንዲሁ ዝም ብለን እንትን በአለን እንጂ ኢየሱስ ሁሉን ያውቃል ብሎ መወያየት በጣም ከባድ ነው። እሺ ኢየሱስ የአምላክ መንፈስ እንደሚወርድበት ታውቃላችሁ? የአምላክ መንፈስ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 የእግዚአብሔር መንፈስ የጥበብና የማስተዋል የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ኧረ
ምን ይሻላል? እንቀጥለው አለን 2 ደቂቃ እንቀጥለው አይደል? እንቀጥለው ትንሽና እንትን እንበል። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ኢየሱስ ምን ይላል? የነቢዩንም የኢሳያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው። የአምላክ መንፈስ በአምላክ ላይ፣ ሁሉም በሚያውቅ አካል ላይ የአምላክ መንፈስ አለ። ለድሆች ወንጌልን እሰብክ ዘንድ ቀብቶኛል። ወንጌል ይሰብክ ዘንድ ምን ይላል? ቀብቶኛል። ኧረ እሺ እንቀጥል፣ ሰዓት እየሄደብን ነው። እንቀጥል። እሺ ዮሐንስ ራእይ ምዕራፍ 1 ቁጥር 1 ኢየሱስ ራእይ ይቀበላል። ኢየሱስ ከማን ነው የሚቀበለው አትሉኝም? ከእግዚአብሔር። እንደ ኢየሱስ እግዚአብሔር እንዳትሉኝ፣ በቃ ይቀበላል። እስኪ እንየው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠ ነው። እግዚአብሔር ለኢየሱስ ክርስቶስ ዋት? አረ ኢየሱስ ሁሉን አዋቂ ነው እኮ እንዴት ይቀበላል? አረ ይቀበላል። በቃ ይቀበላል። ይሄው እኮ ቢቀበልም ሁሉን አዋቂ ነው። ራእይ ይቀበላል፣ ግን ሁሉን አዋቂ ከባድ ነው አይደል? ለምንድን ነው ኢየሱስ ትንቢት ይናገረው ምናምን ካለ ቅድም ነብይ ነው ግን ነብይ አይደለም ሲባል ሰምታችኋል። ነብይ ነው ግን ነብይ አይደለም፣ እንደ ነብያት አይደለም። ነብይ ነው ከተባለ በኋላ እንደ ነብይ አይደለም። እንደዚህ አይነት ነገር ለማንኛውም እስኪው ሉቃስ 24 ቁጥር 11 ላይ እርሱም በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ብርቱ ነብይ ስለነበረው ነብይ ኢየሱስ ነብይ እየተባለ አንተ መጥተህ አይ እሱ እንትን ነው አይባልም። ስለዚህ ኢየሱስ ሁሉን አዋቂ አይደለም። እንጨምር እንዴ የዘለልኳቸውን 1 3 4 ኦኬ እሺ፣ ሰዓት ስላለቀ እንመለሳለን። እሺ የመጀመሪያ ራውንዳችሁ አልቋል። የመጀመሪያው ፈርስት ራውንድ ሪባትል 7 ደቂቃ ይጀምራል ማለት ነው። ዲያቆን ሬዲ ስትሆን ንገረኝ። 7 ደቂቃ አስጀምራለሁ ማለት ነው። አለ ዲያቆን ይሰማሃል? የኔ ድምጽ ይሰማል? የሚሰማ ከሆነ ጀምር በለኝ። እኔ ጋር ይሰማም። ዲያቆን አትናቴዎስ አይ ቲንክ ሚውት አድርጎ እያወራ መሰለኝ ዲያቆን፣ ምናልባት ማይኩን ረስቶት ከሆነ አይደለም። አይሰማም። አሁን ትሰማለህ? ተመልሷል። አሁን ትሰማለህ? እሺ አንዴ ላስተካክልና እንጀምር። እሺ ላስተካክልና እንጀምር አንድ ጊዜ። ኮፒ ሊንክ እያደረጋችሁ ጋይስ ሁለቱም ጋር ማለት ነው። ዲያቆን ጋር ማሩ፣ ይሳቅ ጋር ማሩ እንዳይቆራረጥባችሁ። እሺ አሁን ይሰማል? አሁን ይሰማል? አዎ ትሰማለህ? ጀምር በለኝ። ደቂቃው ልክ ሲጀምር ቀጥል። እሺ እንጀምር። እሺ የመጀመሪያው በጌታችን አምላካችን በኢየሱስ ክርስቶስ ቃል ነው። እንዲህ በሚል መጽሐፍትን አታውቁምና እንግዲህ ትስታላችሁ በሚለው በጌታችን ቃል እጀምራለሁ ማለት ነው። እንግዲህ ወገናችን ያነሳቸዋል ብዬ ገመትኳቸውን ጥቅሶች በሙሉ አንስቷቸዋል። ታዲያ ደግሜ አስቀድሜ ስለተናገርኩበት በቃ ደንግጦ የቆጤ ባጡን ነበር ሲዘባርቅ የነበረው። ያነሳቸውን አርጊመንቶች እስቲ አንድ በአንድ ያለችኝ ሰዓት የተወሰነች ስለሆነች በተወሰነ መልኩ ለማየት ወይም ለመመልከት ልሞክር ማለት ነው። ሻውን መቀጠል ትችላለህ። ታውቃለህ 10 ደቂቃ ሰጥቶኝ አሁን 10 ደቂቃ ሰጥቶኝ አሁን 2 ደቂቃ ከ16 ሰከንድ ነው ያለው እና የተሽከረከረ ነው። ዊል ኢንድ ላይቭ ዊል ኢንድ ምናምን ይላል። we have detected inactivity during your ምናምን የሚል አለ።
ቬሪፊኬሽን ምናምን የሚል አለ። እሺ ቬሪፋይ ለማድረግ ሞክር። ቅድም ይሳጋ እንደመጣበት ነው። መገጣጠም ከሆነ መገጣጠም ሞክር። ምንድነው የሚገጣጠም ነገር ካመጣልህ ያ ቬሪፋይ አድርግ ነው የሚለው። አለበለዚያ ይዘጋዋል። እምቢ ካለ ወይ ደግሞ ወተህ እንዳትገባ ደግሞ አስቸጋሪ ኮምፕሊት አድርጉለት ንገሩት። ስማ ወይ በቃ በነገራችን ላይ እነሱ እኮ ይታያል። በቃ በእንትን ነው በጣም እያስቸገረኝ ነው። ያው አሁን ካሜራውን መዝጋት ትችላለህ። ከውስጥ ላይ ይዘጋል። እንትን እያለ ሎድ እያደረገ እኮ ነው። ሎድ እያደረገ 56 ሰከንድ ነው ያለው። ኦኬ እሺ፣ ካስወጣህ እኔዎች 56 ሰከንድ ከሆነ ኖርማል ነው። ካስወረደ ሜቢ እሺ ድጋሚ ትገባለህ። ምንም አማራጭ አይደለም። ወጥቶ የመግባት ካለበት ያስወርዳል። በ30 ሰከንድ ውስጥ እናውቃለን። ኮፒሊንግ ግን አድርጉ። አዲስ ላይቭ የገባበት ለመጀመሪያ ጊዜ ስለሆነ ተመልሻለሁ። ጠፍቶልሃል? ተመልሻለሁ። መመለሱን ሳይሆን ጠፍቶልሃል። ደቂቃውን ተመልሻለሁ። ይሰማል? ትሰማለህ፣ ግን ደቂቃው ጠፍቶልሃል። ደቂቃው ጠፋለህ? አሁን ጠፍቶልኛል። የከፍተውም ካሜራ ይታያል አይደል? በደንብ ይታያል። በቃ እሺ። እና ሚዩት አታድርግ። ምናልባት ድንገት ከተደረገ ኮመንቱን ደግሞ ተከታተል። ድምጽ ቢጠፋ በኮመንት ትከታተላለህ። አሁን ትሰማለህ? ጀምር በለኝ ካቆምክበት 6 ደቂቃ ከ10 ሰከንድ ነው ያቆምኩት። አይደለም ከ10 ሰከንድ ላይ ያቆምኩት ኖ ከ30 ነው። ግን ዝም ስላልከን መሀል ላይ የተጠበቀ ችግር የለም። 10 ሰከንድ ጨምርልህ። መልካምሽ አይ እንትን እንዳሉ ነው። አይ አንድ ጊዜ ፖዝ አላደረገም ቆየት ብሏል። ለዛ 10 ሰከንድ የሚሆነው ግን ለውጥ የለውም። ችግር እሺ አሁን ይሰማል? አሁን ይሰማል። ጀምር በለኝ። ሲያስፈልግ ብቻ ካሜራ ክፈት እና ማሳየት ማስረጃ ነው ሲያስፈልግ። አንተ ቀጥል፣ እኔ አስጀምረዋለሁ። ስትጀምሪ እሺ ሲቆም በቃላ እንዳልከን ጥያቄዎች አስቀድሜ ያነሳቸው ጥያቄዎች እንዳለ አስቀድሜ ያነሳቸዋለሁ እየነገርኳችሁ ናቸው። የተለየ ነገር እንዳላመጣና እንደሌላው ትገነዘባላችሁ ማለት ነው። ተማረ ሰማ የሚሉትን በአንድ ጊዜ ሳፈርሰው ተመልከቱ። ያ ምን ይባላል? አናሎጂካል ፕሪዲኬሽን ይባላል። አናሎጂካል ፕሪዲኬሽን ምን መሰላችሁ? ሁለት አካላት ካላቸው ግንኙነት አንጻር የአንዱን አካል ተግባር ሌላኛው አካል አውሎ መጠቀም ማለት ነው። ምን ማለት ነው? ለምሳሌ እኔ ቤት ባሰራ ምን ይባላል? ዳዊት በአትናቴዎስ ቤት ሰራ ይባላል። ይሄ ማለት ግን እኔ አክቹሊ ቤቱን ሰርቻለሁ ማለት ሳይሆን በገንዘቤ ሰዎችን አሰርቻለሁ ማለት ነው። ታዲያ በሰሪውና ባሰሪው መካከል ባለው አንጻር የአሰሪዎቹ ተግባር ለኔ ተብሎ ይነገራል ማለት ነው። በተመሳሳይ በክርስቶስ የተማርነው የአብን ቃል የሰማነው እነዚህ ነገሮች ላይ ያገኘነው እኛ ነን። አናሎጂካል ፕሪዲኬት ግን የሚደረግልን ለኛ ነው ማለት ነው። እንዘንት አናሎጂካል ፕሪዲኬሽን በመጽሐፍ ቅዱስ ለክርስቶስ አለ። ለምሳሌ ዮሐንስ 8 ላይ ስትመለከቱ ክርስቶስ ሳውልን አለው ስለምን ታሳድደኛለህ አለው። ይሄ ማለት ግን ሳውል ሳሳድድ ነበረው በዛ ሰዓት ክርስቶስን ነበረ ማለት አይደለም ነው። ግን አናሎጂክሊ ምዕመናን መሳደድ ለማን ፕሪዲኬት ተደረገ? ለክርስቶስ። ተማረ ወዘተ የሚሉት ዝቅ ብለህ ስታነባቸው ለእናንተ ያሳይ ዘንድ ስለሚል አናሎጂካል ፕሪዲኬሽን ነው ማለት ነው። ባጭሩ ይመልሳል። ቡም ሌላ እንቀጥል። በጥበብ አደገ የሚል ሙግት አንስቷል። ይሄ መጽሐፍ ቅዱስን ካለማወቅ የሚመነጭ ነው። ለምን? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 እና ቆላስይስ ምዕራፍ 2 ቁጥር 3 ላይ ኢየሱስ ክርስቶስ የእግዚአብሔር ጥበብ እንደሆነና እንዲሁም ደግሞ የተሰወረ የጥበብና የእውቀት መዝገብ ሁሉ ይመሰክራል። ታዲያ በጥበብ አደገ ሲባል ምን ማለት ነው? ኮንቴክስቱን ስታዩ ኢንክሉዚዮ በሚባል የጻፍ መንገድ የተጻፈ ነው። ኢንክሉዚዮ ማለት ምን ማለት ነው? በመጀመሪያና በመጨረሻ የሚጻፍ ሲሆን ኮንቴክስቱን አይተህ ነው የምትረዳው። ኮንቴክስቱን ስታዩ ደግሞ የምትገነዘበው ክርስቶስ ዕውቀት እንደጨመረ ሳይሆን በተቃራኒው ዕውቀቱን እንደገለጠ ነው። ክርስቶስ በጥበብ አደገ ምን ይላል?
በሀበ እግዚአብሔር ወሀበ ሰብእ ይላል፣ በሰውና በእግዚአብሔር ፊት ይላል። ሰው በሰውና በእግዚአብሔር ፊት ስለሚል የክርስቶስ ማደግ በማን አንጻር ነው? ከኛ አንጻር ነው ማለት ነው። ያውላ አያችሁ አይደለ ሲባል የነበረው ቡም እንደዚህ ያልቃል ማለት ነው። ሌላው ደግሞ ዕብራውያን 5:8 ላይ ተማሪ የሚለው የግሪኩን ቃል ተመልክተው ማንታኖ ነው የሚለው። ማንታኖ የሚለው ኤክስፒሪየንሻል እንጂ እውቀትን የሚያመለክት አይደለም። ይሄም እንደዚህ ያልቃል ማለት ነው። ማርቆስ 13:32 ላይ አወቀ የሚለው እኔው ግሪኩ ቃል ምንድነው የሚለው? ኦይደን ነው። ኦይደን ደግሞ ማሳወቅን የሚያመለክት ነው። ዘዳግም 13:3 እና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 እስከ 2 ድረስ ማሳወቅ የሚል ይተረጎማል። የግሪኩ ቃል ሞንታኖ ስለሆነ ክርስቶስ በወልድ በኩል እንደማናቃት የሚያሳይ ነው። አንተ ግን ምን ላይ ኢንፋይስ ለማድረግ ሞክራል? በቀር የሚለውን በቀር የሚለው አብ ላይ ስለዋለ ክርስቶስን ያገላል ማለት ነው። ቴንክ ዩ። ያንተን አርጊመንት እንከተል። ያንተን አርጊመንት እስቲ እንከተል። ራዕይ ዮሐንስ ምዕራፍ 19 ቁጥር 13 ላይ ክርስቶስ ከእርሱ በቀር ማንም የማያውቀው ስም እንዳለ ያመለክታል። ይሄ ማለት አብያችን ስም አያውቃትም ማለት ነው። በአንተ ሳቤ ከሄድን አዎ አብያችን ስም አያውቃትም ልንል ነው ማለት ነው። ይህም እንደዚህ በቀላሉ ይመታል ማለት። ሌላው ደግሞ ክርስቶስ የት ቀበራችሁ ብሎ ጠይቋል የሚል ነው። በመጀመሪያ አንድን ጥያቄ መጠየቅ የአካል ጥያቄውን እንደማያውቀው አያሳይም ማለት ነው። ለምሳሌ አንድ የሂሳብ መምህር ተማሪዎቹን 2 ሲደመር 2 ስንት ነው ብሎ ሊጠይቃቸው ይችላል። ይሄ ማለት ግን መምህሩ 2 ሲደመር 2 ስንት እንደሆነ አያውቅም ማለት አይደለም። ነገር ግን ተማሪዎቹ ራሱ እንዲመሰክሩ ስለሚፈልግ ነው። ጌታችንም አልዓዛርን ተቀበረ የጠየቀበት ምክንያት እነሱ እንዲነግሩ ስለፈለገች ተቀበረ ስለማያውቅ አይደለም። ነገር ግን ክርስቶስ ጥያቄ ስለጠየቀ ሁሉን አዋቂነት ይጎለዋል የምትለኝ ከሆነ ሱረቱል አልበቀራ ላይ አያ 260 ኢብራሂም አላህን ምን ይለዋል ማለት ነው? እንዴት ሕያዋንን ሙታን እንደምታደርግ አሳየኝ ይለዋል። አላህን ብሎ ጠየቀው። አላመንክም ምን አለው? ይሄ አላህ ያውቅም ማለት ነው። በአንተ ደብል ስታንዳርድ ተረጋጋ ታቋርጠኝ ቡም። ይሄም እንደዚህ ያልቃል ማለት ነው። ሌላ ምን አነስ የተለየም አርጊመንት እኮ አላነሳም። ማርቆስ 11 ላይ በልስኖራ ታላወቃትም የሚለው ያጻጻፉ መንገድ ምንድነው? ኢንተርካሌሽን የሚባል ያጻጻፍ መንገድ ነው። ሶ ያመለከተ ያለው ሆሴዕ 10:9 ላይ የጥብ ማን ነው ጸበለስ እስራኤል ለተባለች ሁሉ ለእስራኤል ቤት መጥቶ እንደሚያመለክት ነው። ሶ ኢንተርካሌሽን በሚባል ያጻጻፍ መንገድ መጻፉ ክርስቶስ እንደማያውቃት አያመለክትም ማለት ነው። አለቀ። የ14 ደቂቃ ድንፋታ በአንድ ጊዜ እንደዚህ ይዘረራል ማለት ነው። አለቀ። ሪስትሪክት ተደረኩኝ ነው። ጳላዲዮስ አቁምልኝ። ሪስትሪክት ተደረኩኝ ነው። አቁምልኝ አንድ ጊዜ። ኦኬ ሲስተም ነው እሱ ነገር ችግር የለውም። ኦኬ በለው ወይ ደግሞ አፒል በለውና ኦኬ በለው ችግር የለም። እይታ ከሆነ ኖርማል ነው። ደቂቃ እንደቀደሙ ደቂቃ ካልሰጠ ሪስትሪክሽን ነው። አንድ ጊዜ እስቲ እሺ፣ አንድ ጊዜ እንጀምር። እሺ አሁን አስጀምረው። እንግዲህ ያልመለስኳቸው ጥያቄዎች ካሉ በጊዜ ማነስ ነው። ቀጣይ አንሳቸው አንድ በአንድ መልስልሃለሁ ማለት ነው። ነገር ግን ሶስት ጥያቄ መልስ። ለምንድን ነው ኢየሱስ ክርስቶስ መለኮታዊ አዋጅ በሆነው አምላክን በሚያሳይ የተናገረው? ለምንድን ነው ልብና ኩላሊትን መረምራለሁ ብሎ? ይኸውልህ አብ ነው ለማለት ሞክር። እግዚአብሔርን አብ ነው ለማለት ሞክርና መልሱን ታየዋለህ የሚመጣውን ማለት ነው። ለምንድን ነው ኢየሱስ ክርስቶስ አምላክ ብቻ በሚጠራበት ካርዲዮግኖስቴስ በሚባል ስም የተጠራው? አይ አምላክነትን ሁሉን አዋቂነትን አያሳይም ካልከኝ አንድ ነብይ ስጠኝ በዛ ስም የተጠራ የለም። ሌላ እናምጣ እስቲ። 7 አይኖች አሉት የሚል አገላለጽ ሁሉን አዋቂነትን የሚያመለክት ነው። ክርስቶስ ሁሉን አዋቂ ካልሆነ ራዕይ ዮሐንስ ምዕራፍ 5 ቁጥር 6 ላይ ለምንድን ነው በዛ የተጠራው? አንድ ነብይ ስጠኝ በዛ የተጠራ የለም። ሌላው ራዕይ ዮሐንስ ምዕራፍ 1 ላይ ምንን አመልክቷል ጋይስ? ምንን አሳይቷል? አሳየው የሚል አሳይቷል። ከዛ ቀጥሎ የሚላል ካነበብከው ምንድነው የሚለው? ለደቀ መዛሙርቱ ያሳይ ዘንድ ነው የሚለው። ሶ ሜታናሚክ ለኛ ያሳይ ዘንድ ነው ማለት ነው። ሶ ኢንተርካሌሽንን አያውቅም፣ ኢንክሉዚዮንን አያውቅም፣ አናሎጂካል ፕሪዲኬሽንን አያውቅም ክርስቶስ። ለዚህ ነው መጻሕፍትን አታውቁምና የእግዚአብሔርን ቃል ትስታላችሁ ሲል የተናገረው ማለት ነው። የ14 ደቂቃ ድንፋታ እንደዚህ በአጭር ጊዜ ቡም ይደረጋል ማለት ነው። አለቀ። ያለሰው ካለ ድጋሚ አንሳቸውን እንመልሳለን። ሳይመልስ የምትጣው ነገር የለም ማለት ነው። 20 ሰከንድ ነበረ ቅድም ያቆምኩት። ከጨረስክ ችግር የለም። ጨርሰሃል? እሺ ይስማቅ አለ። እሺ አለ። እሺ ምናልባት እንዳይረብሽ አሁንም ድጋሚ ኮፒ ሊንክ እያደረጋችሁለት እሺ ዲያቆን አስናቶስ ጋር ቲክቶክ ራሱ እንዳያሰደሩ ነው። ይሳቄ ጀምር በለኝ ጀምርላ። እኔ የምለው ቡም ትርጉሙ ተቀየረ እንዴ? ቡም እንጂ
አረ መልስ ያለ መልስም እንደሚመለስ አለካ ይቻልበታል ተመለሰ ረቡም ኦኬ በጣም ነው የሳኩት ግን እሺ ያው ለእንትኑ ያህል እንደዚህ ማድረግ የለም ወደ ርዕሴ ወደ ጥያቄው ልመለስ እሱ ወደ ጠየቀው ሊሄድ እንደው ደህና መልስም አልመለሰም እስኪ ወደ በኋላ እናያለን እሱ ያነሰውን ኢየሱስ እኮ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ ብሏልና እሺ ስለዚህ አለ ኢየሱስ እግዚአብሔር በተጠራበት ስለተጠራ ኦኬ ኢየሱስ ሁሉን አዋቂ ነው እውነት እንደዛ ነው እዚች ጋር ኢየሱስ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ ያለው ኢየሱስ ነው ወይ ስንል ምንድን የሚባል ነገር አለ እግዚአብሔር አብ በነብያት በኩል የሚናገርበት ሁኔታ አለ አብ በነብያት በኩል ይናገራል እግዚአብሔር ነብያቶች ሲናገሩ በመሃል የነብያቶች በሚናገሩበት ሰዓት በመሃል የእግዚአብሔርን ንግግር የሚናገሩበት ሁኔታ አለ ምሳሌ ይሰጣቸዋለሁ ግን ተናጋሪው ማን ነው ልብና ኩላሊትን እመረምራለሁ ያለው ማን ነው ሲል ሚሊዮን ትንቢተ ኤርምያስ ምዕራፍ 17 ቁጥር 10 ላይ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ይሰጥ ዘንድ ልብን እመረምራለሁ ኩላሊትን እፈትናለሁ አለ እግዚአብሔር ምን አለ ልብን እመረምራለሁ ኩላሊትንም እፈትናለሁ አለ ታዲያ ይሄንን ያለው ማን ነው ኢየሱስ ነው ወይ ልብና ኩላሊትን እመረምራለሁ ያለው ስንል አይደለም እሺ ማን ነው ዕብራውያን ይንገረና ዕብራውያን ምን አለ ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን በመጨረሻ ለኛ ተናገረን በነቢያት ተናግሮ ማን ነበር በነቢያት የሚናገረው በመጨረሻ በልጁ የተናገረው አብ ነው ስለዚህ አብ ነው ምን ያለው ልብና ኩላሊትን እመረምራለሁ ያለው ዮሐንስ ራእይ ነው ማስረጃ ያመጣው ዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ነው ስለዚህ እግዚአብሔር ነው ለኢየሱስ ክርስቶስ የሰጠው ስለዚህ እግዚአብሔር ነው በኢየሱስ በኩል እየተናገረ ያለው ምን ሊለን ይችላል ይሄ ልጅ እንዴ ከላይ እኮ ኢየሱስ ተናገረ ነው የሚለው ኢየሱስ ተናገረ ስለሚል እሺ ይሄንንም ማን ሊሆን ነው የሚናገረው ቀጥሎ ያለውን እግዚአብሔር ሊሆን አይችልም ኢየሱስ ነው ተናጋሪው አረ እንደዚህ አይነት ንግግር መጽሐፍ ቅዱስ ላይ ብዙ አለ እንዴ አሁን ኦሪት ዘዳግም ምዕራፍ 29 ቁጥር 2 ላይ ሙሴም የእስራኤል ልጆችን ሁሉ ጠርቶ አላቸው ማን ያለው ሙሴ ምን አለ እግዚአብሔር በፊታችሁ በግብጽ ምድር በፈርዖን በባሪዎች ሁሉ በምድሩም ሁሉ ያደረገው ሁሉ እያለ ሙሴ የተናገረውን ያስቀምጥና ምን ይላል ሙሴ ልብ በሉ እግዚአብሔር አይደል እኔ አምላካችሁ እግዚአብሔር እንደሆን ታውቁ ዘንድ እንጀራ አልበላችሁም ማለት እንዴ ሙሴ ነው እኔ አምላካችሁ እግዚአብሔር እንደሆን ታውቁ ዘንድ ያለው አይ ሙሴማ አይደለም እሺ ምንድነው ስነው በእግዚአብሔር በሙሴ በኩል እግዚአብሔር እየተናገረ ነው ይላል ይችላል አይ አይደለም በሙሴ በኩል እግዚአብሔር እየተናገረ አይደለም ካልከን ሙሴ ምን እያለ ነው ማለት ነው እኔ አምላካችሁ እግዚአብሔር ነኝ እያለ ነው ሁለት አማራጭ ነው ያለው አንድ ወይ በሙሴ እግዚአብሔር እየተናገረ ነው ወይ ደግሞ ሙሴ እግዚአብሔር ነው ልትለን ነው ስለዚህ ከሁለቱ አንዱ አማራጭ ሊኖር ይገባል ማለት ነው ወደ ሌሎችም ለምሳሌ ይሄንን በደንብ ሄድበት እሱ ጥያቄውን ትኩረት ስላደረገበት መዝሙር 95:7 ላይ እርሱ አምላካችን ነውና መዝሙረኛው ይላል እርሱ አምላካችን ነውና እኛ የማሰማሪያውን ህዝብ የእጁን በጎች ነንና ይላል ይሄ መዝሙር ተናጋሪ ምን ይላል እርሱ አምላካችን ነው ከዛ በኋላ የመዝሙረኛው ንግግር ሳይቋረጥ እግዚአብሔር በመሃል ይናገራል ምን ይላል የተፈታተኑኝ አባቶቻችሁ ፈተኑኝ ስራዬንም አዩ መዝሙረኛው ነው የተፈታተኑኝ አባቶች ፈተኑኝ ስራዬን አዩ ያለው ስንል አይደለም ማን ያለው እግዚአብሔር ነው በማን በኩል በመዝሙረኛው በኩል እንጨምር አንድ እንጨምርና ወደ ቀጣይ እንሄዳለን መዝሙር 146 ላይ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ መረዳታችን እያለ መዝሙረኛ ይናገራል ከዛ ልብ በሉ
በመዝሙረኛው መሃል ላይ ምን ይላል? የእግዚአብሔር ስራ በምድር ያደረገውን ታምራት እንድታዩ ኑ። መዝሙረኛው ነው የሚናገረው። እስከ ምድር ዳርቻ ድረስ ጦርነት ይሽራል፣ ቀስትን ይሰብራል፣ ጦርነትን ይቆርጣል፣ በእሳትም ጋሻን ያቃጥላል። መዝሙረኛው ነው የሚናገረው። ከዛ ምን አለ? እረፉ፣ እኔ አምላክ እንደሆንኩ ወቁ። መዝሙረኛው ነው እረፉ፣ እኔ አምላክ እንደሆንኩ ወቁ ያለው ስንል፣ አይ መዝሙረኛው አይደለም። እና ማን ነው? እግዚአብሔር ነው። በማን በኩል? በመዝሙረኛው። አይ እንደዛማ አያስኬድም ካለ፣ ስለዚህ መዝሙረኛው ምን እያለ ነው? እረፉ እኔ አምላክ እንደሆንኩ እዩ እወቁ እያለ ነው ማለት ነው። ሁለት አማራጭ አለው። ስለዚህ ልብና ኩላሊትን እመረምራለሁ ሲል የነበረው አብ ነው ማለት። በማን በኩል? በኢየሱስ በኩል ማለት። በኢየሱስ በኩል ሲናገር የነበረው አብ ነው። ይህንን መረዳት ያስፈልጋል። በነገራችን ላይ ያነሳቸው በነገራችን ላይ ለምጠቅሳቸው ጥቅሶች መጽሐፍ ቅዱስን ስጠቅስ በስነ ስርዓት አይጠቅስም። ወጥቷል። እኔ ላስገባ ወይስ ትቀጥላለህ? በሌለበት ታጣጣጣን ወይ ፓላዲዮስ እንትን ውጣና እስኪ ሳቡ ከሁለታ ከተገናኛችሁ ማለት እሺ። ኔትወርክ ወይ መቀየር ነው። ዋይፋይ ከሆነ ዳታ ማድረግ ነው። እሺ እንደዛም ይቻላል። አይ መደምደሚያ መስራት ነው። አልቋል። ኮንክሉዥን ቢደረግ ይችላል። መሸ ለኛ መሸ። ሰላም አለይኩም ወራህመቱላህ። ትሰማለህ? ወአለይኩም ሰላም ወራህመቱላህ። ትሰማለህ? በጥቁር እሺ መርሐባ። ምን እንትን የጀማ በጣም ኔትወርክና ማስቸገር እንዳይፈጠር ያ ሲስተካከል ደግሞ እዚህ ችግር እንዳይፈጠር እንትን አድርጉ። እሺ ታብ አድርጉ፣ ኮፒ ሊንክ አድርጉ። ይሄን እንዳረሱ ኢንሻአላህ እንትን እንላለን። በጣም ባይዜ ለእንትን ተዘጋጁ፣ ሪካርድ ለሚባል ይሹ ተዘጋጁሽ። በጣም ገራሚ ነጥብ አለ፣ እንመጣለን እሱ ላይ እና ያንን አድርጎ እኛ ልጁ አይመለስም ብለን እንደሚመጣ አይመስልኝም። አይ እስኪ እንጠብቃለን ከመጣ። ለማንኛውም ከገስት ላይ እኛ ባንቀመጥ ጥሩ ይመስለኛል። ከገስት እንውጣና ምናልባት ትንሽ ደቂቃ ጠብቀው የማይመጣ ከሆነ ኢንሻአላህ ለሪፍሌክሽን ክፍት እናደርገዋለን መንገዱን ማለት ነው። እስኪ እንጠብቀው የተወሰነ እስኪ እንትን አንዳንዶቹ ጥቁር ነው የሚታየኝ ማን እንዳለ ግን። ስለዚህ እንትን አድርግ አንተ ላይክ አንድ ዲስኮኔክት የምታደርግበት ኮንቴክስት አለ እና ሁላችን አንድ ዲስኮኔክት አድርገንና ከዛ በኋላ ጠብቅ ላይክ ትንሽ 1-2 ደቂቃ ምናምን። እስከዛ ሙስሊሞች ታባርጉ፣ ኮፒ ሊንክ አድርጉ። ሰላም አለይኩም ወራህመቱላሂ። አለይኩም ሰላም ወራህመቱላሂ። ሰላም ናችሁ? አልሐምዱሊላህ። ምን ይመስላችኋል? እንጠብቀው 1-5 ደቂቃ እንትን በለው ውዝር ልንስጥ በኋላ ላይ 5 ደቂቃ ምናምን እንውረድለት። አህመድ ምን ይመስላል? ነው ይብቃው መሽቷል ምናምን እያሉ ነበር ልጆች። ይሳቀው እንትን ሰባብ ከማስጨረስ አንጻር እንጠብቀው። አሁን ሰብር 1-5 ደቂቃ እንትን በል እኛ እንውረድና እንጠብቀው ብቻ ኢንሻአላህ። በቃ አንዴ እንውረድ። እሺ ወራዱ ሲኔማ ወረዳ ቻልኩም እንትን የፓላዲዮስ መጥቷል። አለ ይሳቅ አለ እያስገባው አይደለም፣ ቀጥታ የሚታየው በሙሉ እየተሽከረከረ ነውና ያስወረደው። ለዛ ነው ሆል ቲንግ የሚታየው በዚህ መልክ ነው። የአንተም የብሬቭም የኔም ማለት ነው። ኔትወርኩ እየሰራ አይደለም። በገስት እኔ ጋር መቀጠል እንችላለን። ምናልባት
ሞዴሬተር ልስጠውና ለብሬ አይ እንትን ጋር ነው እንጂ ተወያዩ ጋር ነው መቀጠል ያለባቸው። ፓላዲዮስ ይስሐቅ እና እሱ ስለሚወያዩ ይስሐቅ ቤት ይምጣና እሱ ገስት ላይ ወጥተው መወያየት ይችላሉ። አንተናና ሞዴሬተር ይሰጣል እሱ ተወያዮቹ ሁለቶቹ ስለሆኑ ሁሉንም ሞዴሬተር አንተም የተቆራረጥክ መሰለኝ። ይስሐቅ ይሰማሃል? እሱ ነገራችን ውይይት አይደለም። በዚህ ነው ውይይት ሳይሆን በጣም ሰልፊ ነው እንደዚህ። አይ እዚህ ከመጡ ይመጣሉ። ምክንያቱም እነሱ ጋር ነው ኔት እያስቸገረ ያለው። አይ የምትወያዩት ሲጀመር እኔና ፓላዲዮስ መግባት አልነበረብንም። ለሁለት ሰው ውይይት አጃቢ አያስፈልግም። ኤኒዌይስ ችግር የለውም። መወያየት ከፈለገ በገስት አንተ ጋር ይምጣና ይወያይ። ተወያዩ አንተና እሱ ስለሆናችሁ ማለት ነው። ሞዴሬተር ታነሳለታለህ፣ ችግር የለውም። ይስሐቅ እሱን ራሱን ሰጥተው ሌሎቻችን ቁጭ ብለን እናያለን ማለት ነው። አይ ቲንክ እሱም ወጣ ማለት ነው። በቃ ይስሐቅ እንጨርስ መሰለኝ አይደል? ይስሐቅ አለ ተቋርጫለሁ ወይስ አለሁ? ጀማ እሰማለሁ እኔ አለ። ኦኬ ይስሐቅ ነው የተቋረጠው ማለት ነው። ያው እንደዛ ይሻላል መሰለኝ። ያኔ ሉጣና ይስሐቅ ካለ ኮንፈርም አድርግልኝ። ሉጣና ነኝ አንተ ጋር ሁላችንም ብንሆን ጥሩ ነው። ይስሐቅ ተመልሰሃል መሰለኝ። ሰምተኸኛል ይስሐቅ? ሚዩት አድርገሃል ይስሐቅ እያወራ ከሆነ ካልሆነ ነገሩትና አይዝስ ነው። ያ ጀማ በቃ እኔ ልውጣና እሱ ጋር እንሰብሰብ። እኔ ልውጣ፣ ሞዴሬተሮች አስገቡ፣ ኡስታዞችን እንማማርኛ እንቀጥል። ለዝጋው ላይ በይ እሰማለሁ። ታች ይሰማል? ትሰማኛለህ? ይሰማል? ትሰማለህ? ኦኬ እንዴት ይሻላል? ያው ችግር የለም። ለብሬቭ ሰጠዋለሁ። ሞዴሬተሮች ሙሉ በሙሉ ማንሳት ስለሚችል ችግር የለም። ያው እንደጀመርነው እኔ አክሲስት አደርጋለሁ ማለት ነው። እዚህ መምጣት ይችላል ነው አይ እኔ ጋር እንዲቀጥል ወይስ በእኛ ኦልሬዲ ቶፒክ እኛ ጋር ስለሆነ እያወያዩትም እያሉ ችግር የለም። ቶፒክ እኛ ነው የሚባል የለም። ቶፒክ ሁለታችንም ነው፣ ሁለታችንም ስለሚመለከተን የገባ ነውና የእንትንም እያለ ያለው በጣም በነገራችን ላይ በጣም ነው የታገስናችሁ። በአንድ ሰዓት ምናምን ያህል ማለት ነው። በእናንተ ጥፋት ባይሆንም በጣም ታግሰን ነው እንትን እያለ ጉዳይ ነው። የእኛ ጉዳይ አይደለም፣ በእርግጥ ኔትወርክ ነው። ስለዚህ እኛ ጋር መምጣት ከቻላችሁ እኔ ጋር ኦልሬዲ ስለጀመርን ማለት ነው አረጋው ገስቱ ላይ ቢሆን ምን ይመስላችኋል? ሁለት አማራጭ ልስጥ። ወይ እሱ እዚህ ይምጣ ወይ ደግሞ እሱ ምናልባት ከኔ ጋር ለብቻ ምናልባት ከሰራለት ሁለታችን ብቻ ኮሆስት እንቀጥል። ኮሆስትማ ኦልሬዲ እኮ ስላልተሰራለት ነው እኮ ይሄኛውን የገስት ኦፕሽን ያመጣ ነው ታለና። አይ እዛ ይጃል ሊመጣ ከሆነ እዚህ መምጣት የሚችልበት መንገድ ካለ ይምጣ። አንደኛ ነገር ተወያዮቹ ይስሐቅና ዲያቆን ስለሆኑ ወይ ዲያቆን ወይ ይስሐቅ ነው የሚችሉትና ስለዚህ ይስሐቅ ቤት ነው መምጣት የሚሆነው አፕሮፕሪየት የሚሆነው አይደለም። አፕሮፕሪየት የሚሆነው አወያይ ጋር ነው። ሁለቱ ተወያዮች አንዱ በራስ ሞዴሬተር እኔ ጋር ይምጣ፣ እኔ ቤት ይምጣ። ፓላዲዮስ ምን ይመስልሃል?
ዋይ እኔ ግን የጀመርኩት አይደል እንዴ አንተ ጋር ምድር እኛ ጋር ለምን ነው ማለት ነው? ቶፒኩ እኛ ጋር ለምንድን ነው እኔ የጀመርኩት ማለት ኦልሬዲ እያሳዩ ያለው እኔ ነኝ። ምን ችግር አለው? ለምን ደበረ? አንተ ጋር ምን አለው? ችግር አለው? ችግር ባይኖረው አንተ ለምን ደበረ? እኔ ጋር ቢመጣ አይ መከራከር ያው እየተከራከረ በጣም ኦፊሻሊ እኮ ያለው አንተ ነህ። ፕሮፖዛል እስካሁን ድረስ ምንም አላልኩት። ናቲንግ ምንም አላልኩት። ታውቅንም ምንም አላልኩትም። ያን ያክል በተነጋገረው መሰረት ስለሆነ እየቀጠልን ያለ ነው ማለት ነው። በተነጋገረው መሰረት ያ ሞዴሬተር እሰጥሃለሁ ብያለሁ። ዳትስ ዋይ ሞዴሬተር እሰጥሃለሁ። ችግር እኔ እሰጥሃለሁ። ሞዴሬተር ከመጣ እኔ እሰጥሃለሁ። ፓላዲዮስ እሰጥሃለሁ። ሞዴሬተሮችን ሁሉን አንስቼ እሰጥሃለሁ። አክሰፕት አድርገኝ። እኔ ኦፈር ያቀርብኩ ነው። አንተ ለምን አክሴፕት አታደርገኝም? ፓላዲዮስ ኦልሬዲ የመጀመሪያው ሰው ኦፈር ያደረገው መቀበል አለብህ። ባይ ዘ ወይ ቅንነት ካለ ተቀበለኝ። I'm really sorry ማለት ፌር ያልሆነ ኦፈር ነው እያቀረብክ ያለው። አንደኛ ነገር ይስሐቅ ጋር ይምጣ በጣም ፌር የሆነ ነው። አንተም ጋር ነኝ ጋር ሳይሆን ይስሐቅ ጋር እያልኩ ነው። አይሆንም። ይስሐቅ ተወያይ ነው። ስለዚህ አወያይ ጋር ነው የሚሆነው። እኔ ጋር ይሁን አወያይ ከሆነ እኔ ጋር ይምጣ ፓላዲዮስ ሁለት አማራጭ ልስጥህ። ካልሆነ እንትን ሰዓትም ሄዷል። ልጆችን እንትን እያልኩ የሚመለስ ከሆነ የሚመጣ ከሆነ ይግባ፣ ካልሆነ እኔ ጋር የሚመጣ ከሆነ ይምጣ፣ ካልሆነ እንውጣ። እንትን ሰዓት እንትን እያልኩ ነው። ኦኬ በቃ ይወጣ። በውስጥ ታወራላችሁ። መልካም ይሰማል። ያ